ምን ትሰራለህ? እኔ እንደዛ ስላደረኩ አሁን አንቺ እየተበቀልሽ መሆኑ ምን ማድረግሽ ነው? ምን ለማድረግ እየሞከርሽ ነው? ምንም አላደረኩም ዴቭ። ስልኬን አንተ ጋር አስቻለሁ መሰለኝ። የምን ስልክ? በሰው ስልክ አጉል ሲንጠባረርብኝ ላፍ አድርጌው መጣሁ። ዳይመንድ አደይ ነች መድኃኒቱን የሰጠችሁት? አዎ ክሬሙ የለም አልቋል። አታበሳጭኝ በቃ እናውራልሽ አይደል እንዴ? አንቺ ግን ደህና ነሽ? ደህና ነኝ። ልቀቀኝ! አምጪው ስልኩ ልቀቀኝ! ዛሬ ገና እኮ ነው እንደ መስቀል ወፍ ከቤት ነው። ለምን መጣ? ይቅርታ ስህተት ነበር። ይልቁንስ አንቺ የት ነበርሽ? የትም። በእርግጥ ከዚህ በፊት እንደዚህ አይነት ነገር ለማድረግ ሞክሬ ነበር። በእኔና እሱ መሀል የሆነ ነገር አለ መስሎ ተጠራጠረ። ዛሬ እግረ መንገዷን እንድታፈቅር የምታደርግ እንዴ? ፍቅር ሴት ባትሆን ኖሮ እሷን ነበር ሚዜ ማድረጋት። አደይና ዴቭ ልትጋቡ ነው። ምን ሰፎን ቃምና ሙድ ሲያራምድ እንዴ ነው እንደሚሆነው? ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። ምን ተበርሽ ነው? ዴቭ በተሳሳተ መንገድ አትረዳም። ምን ብዬ ነበር? ከአደይ አጠገብ እንዳትደርስ ብዬ ነበር አይደል? አዎ ብለኸኛል። እና ታዲያ እስካሁን ከሷ ጋር ምን ትሰራለህ? ዴቭ ቆይ ምን እያደረክ ነው ያለው? ተረጋጋ እንጂ። ከዚህ ዶክተር ጋር ምን ታደርጊያለሽ? አደይ ምን ስናደርጋየን? ቆይ ግን ምንድነው ችግር? ዴቭ የተፈጠረ ነገር አለ? ዴቭ ትክክለኛ ነገር አላደረግም። እስኪ አስረዱኝ። ምን እያደረጋችሁ ነው? እንደዚህ አይነት ቦታ ላይ ብቻችሁ ምን ትሰራላችሁ? ቆይ ብቻዬን ልሁን ለኔ ጊዜ ትሰጠኝ ብሎ ስልክ ዘጋሽ አይደለ? ከዛም በኋላ ከሱ ጋር መሆን ምን ይሉታል? ምን ለማድረግ እየሞከርሽ ነው? ምንም አላደረኩም ዴቭ። የምትወደኝ ከሆነ ልታምነኝ ይገባል። የምትጠራጠረኝ ከሆነ ግን በቃ ሁሉም ነገር አብቅቷል። እሺ በዚህ ሰዓት እኔ ስንት የሚያስጨንቀኝ ነገር አለ። ከዚህ በላይ ደግሞ አንተ ትጠራጠረኛለህ? እስኪ አስቢው። እንዴት ነው ማለት ጠራጠር? አደይ አሁንም መልስሽን እየጠበቅኩ ነው ያለሁት። ቆይ ብቻዬን ነኝ ጊዜ ስጠኝ አላልሽ? እዚህ ምን ትሰሪያለሽ ከዚህ ሰውዬ ጋር? ይኸውልሽ አደይ በተደጋጋሚ ሆስፒታል ስቴጅ ዝም ብያለሁ። ይሄንን ነገር ግን ዝም ማለት አልችልም። እሺ በቃ ዴቭ ይበቃል። ከዚህ በላይ አትናገረኝ። ያንተን ጥርጣሬ የሚቋቋምበት አቅም የለኝም። በቃኝ። አደይ ተረጋጊ። ያደረግከው ነገር ልክ አይደለም። አደይ ጥሩ ሁኔታ ላይ አይደለች። ቆይ ልትረዳ ሲገባ እንዴት እነዚያን ነገር ታደርጋለህ? እዚህ ምን ታደርጋላችሁ? ቆይ ለምንድን ነው ከሷ ማረቅ? ምንድን ነው የምፈልገው? አንተ ከናንተ ምንም ነገር አልፈልግም። በቃ በምችለው አደይን አንዳንድ ነገር እያመከርኳት ነበር። ለምሳሌ ምን ደግሞ? አንተ ማን ስለሆንክ ነው እሷን የምታማክራት? ዴቭ ተረጋጋና እንደ ትልቅ ሰው ለማውራት ሞክር። የአደይን ችግርና ምን እንደሆነች ማወቅ የምትፈልግ ከሆነ ቁጭ በል። እሺ ምንድነው እየሰማሁ? እኔ ካንተና ከአደይ የምፈልገው ምን ነገር የለም፣ ግን በቃ የጤና ባለሙያ ስለሆንኩኝ አንዳንድ ነገሮችን እያየሁ ዝም ብዬ ማለፍ አልችልም። ስላንተ አልጠየቅኩም። ስለ አደይ ንገረኝ። አደይ ምንድን ነው የሆነችው? ደግሞ ካንተ ጋር ምን እየሰራችሁ ነው? እኔም እኮ በዚህ ሳልፋ ይቻት ነው እንጂ አስበንበት አይደለም የተገናኘነው። ከዛ አስቀርባት ስታለቅስ አየኋት። አደይ አለቀሰች? አዎ ዴቭ፣ አደይ ከፍቷት ነበር። ምን እንደሆነችና ምን እንደተፈጠረ ለረዳት እየሞከርኩኝ ነበር። ምን ሆና ነው? የነገረች ነገር አለ? ስላንተ ተጨንቃለች። ቤተሰቦቿ ትዳራቸውን ስላልፈቀዱ ምን ማድረግ እንዳለባት እያሰበች ነበር። የምርህን ነው ዶክተር? አዎ ዴቭ፣ እንደዚህ መተህ ከመጫሁ በፊት ፊቷን መመልከትና ስሜቷን ማወቅ ነበረብህ። ግን አንድ እርግጠኛ ሆኜ የምነግርህ ነገር አደይ የቤተሰቦቿ ጫና እያለባት አንተን ለማግባት ከወሰነች በሙሉ ልብ ልታምናት ይገባል። እንደምታፈቅር ግልጽ ነው። እርግጠኛ ነህ? የምትጠራጠራትን ነገር ወደ ጎን ትተህ ብቻዋን እንዳትሆን እንዳትከፋ አብረሃት የመሆን ግዴታ አለብህ። ወይኔ ሳላውቀው አደይን ሳልረዳት ቀረው እንዴ? የሆነው ሁሉ ሆኗል። አሁን ተረጋግተህ ነገሮችን ለማስተካከል ሞክር። አደይ አንተን ለማግባት ወስናለች። ነገር ግን በዚህ መጠራጠር የምትቀጥል ከሆነ ታዝንብሃለች። እንደኔ ግን አብረሃት ሆነ ሁሉም ነገር እያገዝካት ውሳኔዎቿን እንድትወስን እንድትረዳት ብታደርግ አሪፍ ይመስለኛል። ኩኩን አይታታል? አላየኋትም። ደሞ ለምን ፈለከት? ያሌላ አፍልታለች፣ ጠገብ ብላለች። ጠጋቧን ነው ማበርድላት። እንዴት? አንተ ከዶክተሩ ጋር ሆኜ መታ አላነቀችኝ መሰለኝ። እናንተ ደግሞ ተውስት ባል ይብስባችኋል እንዴ? ለምን አፈታት? ዳይመንድ ወይ ዶክተር፣ ስልኬን አንተ ጋር አስቻለሁ መሰለኝ። የምን ስልክ እንዴ? አልወሰድከውም እንዴ? ተው ዳይመንድ፣ እንደዚህ አታርግ። በጣም እናደድብሃለሁ። ምን አደረኩ? ዳይመንድ ስልኬን መልስልኝ። ስንት ነገር አውርተን ድጋሚ እንዴት እንደዚህ ነገር ታረጋለህ? አረ ዶክተር፣ እኔ እንዴት ይናረጋለሁ? ቆይ እኔ ጋር ነበር አይደል? እንዴት ሊጠፋ ቻለ? ዳይመንድ ልታታለኝ አትሞክር። ያቺ ተምች ኩኩ ነች የሰራችልኝ። የወሰደችው? አዎ ራሷ ነች የወሰደችው። እኔን የምታንቀኝ መስላ ከኪስ ያወጣችው እሷ ነች። ውሻ ልጅ ሌባ። እኔ ማሰራላት። እሺ ወሬ ነው የምንሮጠው። ሲንጠባረርብኝ ላፍ አድርጌው መጣሁ። ዳይመንድን ታዲያ ምን የራሱ መስሎሽ ነው? እኔ ኩኩ ማን እንደሆንኩ አላወቀኝም። ሰራውለት። አረ ኩኩሻ ምን ሆነሽ ነው? ኩኩ ምን እያደረግሽ ነው?
ጭራሽ የሰው ስልክ እንደሆነ እያወቅሽ ይዘሽ ትመጫለሽ? ቆይ እንደዚህ ይደረጋል? ምን ማድረግሽ ነው እንዴ? ማዘሯ ብቻ ለዳይመንድ አዝነሽለት እንዳዩ። እንዴት አላዝነው? እንደዚህ ማድረግ አልነበረብሽም። አሁኑኑ ሄደሽ መልሽለት። አውኩኩ ተነሽና እንሂድ። ኧረ አርፈሽ ቁጭ በይ። ጭራሽ ያለበት ድረስ ሄጄ እኔ ልመልስለት? መቼም አላረገው። እሺ ኩኩ አንድ ጊዜ እኔና አንቺ ብቻችንን እናውራ። ስለምን ጉዳይ? የምናወራውም ካለ እዚህ እናውራ። ምንድነው? ቆይ ኩኩ አታበሳጭኝ። በቃ እናውራ አልኩሽ አይደል እንዴ? ነው እንጂ አለን ቤዛ። ብሩን አስገባ? አይ አላስገባውልሽ። ለምን? ባንክ ቤት አላስተካከሉኝ። ሲስተካከልኝ አስገባልሻለሁ። ፈጠን አድርገው አቤ፣ እኔ እየተቸገርኩ ነው። እሺ ቤዛ ሶሪ። ቆይ እዚህ ከተማ የቤዛ ቤት ብቻ ነው እንዳለው አቤ? ለምን አንቀይርም? እስከ መቼ እንደዚህ እየተከፈለ? እንዳታስቡት፣ ለኔ እናንተን አሳልፎ መስጠት ከብዶኝ አይደለም፣ ግን ለእናንተ ብዬ ነው። ለኛ ብታስቢማ፣ ግን ቤዛን ምንም ማላቃት እየመሰለኝ ነው። እኔ እኮ መጀመሪያም ነግሬሻለሁ፣ ቤዛ በጣም መጥፎ ሰው ናት። ደግሞ እኮ አታፍርም፣ እንደምታስብልን ታስመስላለች። እሺ በቃ እንዳላችሁ ታደርጋለህ። ሰላም፣ እንዴት ነው? ይመስገን አለው ዶክተር አለው። ይቅርታ ቆየው። ኧረ አይ እንደው ስልክ ቢደወልም አታነሳም። እንደው ግን በሰላም ነው? በሰላም ነው። ስልክ እጄ ላይ ስላልነበር። እሺ ይሁን። ሲስተር ያዘዝክሎት መድኃኒት ሰጠችሁት? አዎ ሰጥታኛለች ዶክተር። ጥሩ። ስለ መድኃኒቱ ማወቅ እችላለሁ? ስለ የቱ መድኃኒት? ውጭ ላይ ከሆስፒታል ውጭ መድኃኒት የሰጠችው ሴት ማን ናት? ወይ እሷንም አሁን ስመጣ አገኘኋት። ማንነቷን ስለጠየቀኝ አጥብቄ ስሟንም ጠየኳት። ማን ናት? ማን ነበር ያለችኝ? አበባ አደይ አደይ ነች መድኃኒቱን የሰጠችሁት? አዎ እሷ ናት ዶክተር። ምን ነው? መቼ ነበር ያገኘኋት? አሁን የልጅ ልጄን ከትምህርት ቤት ስመልስ ነው ያገኘኋት ዶክተር። አደይን? አዎ እሷ ናት። የት አካባቢ? እንዴ እዛው ነዋ ካደረስከኝ ቦታ ዶክተር። በዛ ሰዓት? እንዴ ታዲያስ ይህን እነግርሃለሁ ብዬ እኮ ነው መምጣቴ። ጋሼ ግን እርግጠኛ ነህ አደይ ከሆስፒታል ውጭ መድኃኒት ሸጠችልክ? ታዲያ ምን ነው አላመንከኝም እንዴ? ይሄን ለማመን በጣም ከባድ ነው። አደይ እርስዎ እንደሚሏት አይነት ሰው አይደለች። ወይ ሰው ተሳስተዋል ወይ ደግሞ ስም ተሳስተው እንዳይ። አይ እርግጠኛ ነኝ ቀይ ረዘም ያለች ቆንጅዬ ልጅ ናት አደይ። አዎ አደይ። እኔ ብቻ አይደለም ሁሉም ሰው ከሷ ሲገዛ ነበር። እኔ ደግሞ ምን አይነት ነገር ጀመሩ፣ በዘመናዊ መልክ በር ላይ መሸጥ ጀመረ እንዴ ብዬ ገርሞኝ፣ በዛ ላይ ዋጋዋ ደግሞ በጣም ከሌላው ቦታ ቅናሽ ነው። በቃ ጋሽ ጨርሰናል። ይጡ ህመም ካለቦት ተመልሰው ይምጡ። ምን ነው ሳላውቅ ተናግሬ ያስቀየምኩ እንዴ? አይ ጋሽ እሺ ሄድኩ። ሰላም ዋል። ይሄ ሰውዬ ግን ማን ነው? እንጅሩ ማን እንጂ ምን ሆነሽ ነው? ያይማ ቆያሹ ከቤት ያስወጣኝ ምን ብለህ ነበር? ልጋብዝሽ ላዝናናሽ ብዬ ነው። እና የምትጋብዘኝ በልቼ የማላውቀውን ነገር ነው እንጂ ምንም አታመጣም። ምን ነው? አመሰግናለሁ። ለምን? እንዲህ አብረኝ ስላለክ። አዎ ቤኪ፣ ላንተ ምንም ማለት ሊሆን ይችላል፣ ለኔ ግን በጣም ትልቅ ነገር ነው። ግዴታዬ ነው ልዲ። እኔ ራሴን ላንቺ ከሰጠሽ በጣም ቆይቻለሁ። ተመስገን። አንቺ ፍቃደኛ አልሆንሽም እንጂ ላንቺ ያዘጋጀሁት ብዙ ነገሮች አሉ። ብቻ አንቺ ደስተኛ ሆኝልኝ። ቤኪ፣ ላጣ አልፈልግም። እኔ ደግሞ ከአንቺ ጋር ልሆን እያልኩሽ ነው ለሊ። ፍቅሬን ተቀበይኝና አንድ ላይ ነው የእኔ ሴት፣ የብቻዬ ራሴ ላድርግሽ። ከዚህ በላይ ራስሽን አትቅጭ፣ ለእኔም አንድ ልደስች። እንዴት ናችሁ? ምን ነው ረበሽኩ እንዴ? አይ አረበሽን። ሆስፒታል ሄድ? ወይ አልሄድኩም እንዴ? ለምን? ዛሬ እኮ የመጨረሻ ቀንሽ ነው፣ መሄድ አለብሽ። ባቡሬ የወሰድካት መስሎኝ ነበር እኮ። እረስቼው ነው እንዴ? አይ በቃ አሁን እንሄዳለን። አንቺ ግን ደህና ነሽ? ደህና ነኝ። እርግጠኛ እናንጠባጥበዋለና? አንቺ ያምሻል እንዴ? ኪንጎ እኮ የማፈቅረው ሰው ነው። ይሁና ታዲያ በፊት ጠላትሽ ሆኖ ነበር ስናንጠባጥበው የነበረው? ይኸውልሽ ኩኩ፣ በፊት የሰራነው ነገር ልክ አልነበረም።
ኪንጎ ባሌ ነው። ካንጠባጠብኩትም ማንጠባጠበው እኔ እንጂ አንቺ አይደለሽም። እንድታከብሩ ይፈልጋሉ። አቤት ከመቼ ጀምሮ? ካሁን ጀምሮ። ኩኩ ባህሪሽን አስተካኪ። በቃ እንደዛ ነው መሆን ያለበት። ሌባ ማን ነው ሌባ? አንተ? ኧረ ዳይመንድ ተረጋጋ። ስልኩን አምጪ። ልቀቀኝ! አምጪው ስልኩን። ልቀቀኝ! አንቺ ትንሽ አታፍሪ? ሴት አይደለሽ? አትረጋጊ? ምንድነው እንደዚህ የሚያደርግሽ? ይኸውልሽ የምትከበሪ ከሆነ ተከበሪ፣ አለበለዚያ ግን ይኸውልሽ በእጄ ሰበብ ነው የምትሆኚ። እቺ ምን ትመስላለች? ወንዳ ወንድ። ማን ነው ወንድ? አንተ? አንቺን ምን ልታመጪ ነው? ፈለክታለሁ። አንቺ እንዴ እንዳታሳስ። ልቀቅ ባቦ። ቆይ ደጋጋት እስቲ ምን ልትሆን? ነይ ፈግጭ። አረፍታ በቃ ዳይመንድ ስልኩን ወሰድካ እንዴ? ቆይ ምን ልትሆኚ ነው እንደዚህ የምትወራጩ? ስራ እየሰራሁ እኮ ነው ሞላው። ቀኑ ሙሉ ስራ እንደምሰራ ታውቂያለሽ። እኔ ደግሞ እኮ የተረዳሽ መስሎኝ ነበር። ሄሉዬ ካስከፋሽ በጣም ይቅርታ። አረ ወዲያ እናንተን ብሎ ጓደኛ ሄሉዬ። ጨረሳችሁ? አቤ በቃ ና እንሂድ። ምን ነው ሄሉዬ፣ እኔንም አኩርፈሽኛል እንዴ? አዎ ተናድጄባችኋለሁ። ሁለታችሁንም ላወራችሁ አልፈልግም። እንዴ ሄሉ ደግሞ አታብዛው። አይ ሄሉዬ፣ ተመኖሮ እንደ ቀያችን መስሎሽ ነው እንዴ? ይኸውልሽ መች ፋታ ይሰጡናል? ቀንም ማታም ስራ 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 ብቻ እኮ ነው እናቴ። እሱማ ሁለታችሁንም እኮ ተያይዛችሁ ሳገኛችሁ ጊዜ ምን አለ እንኳን እግረ መንገዳችሁን ገብታችሁ ብታዩኝ። እዚህ ከተማ ማንም እንደሌለኝ እያወቃችሁ። አይ ሄሉዬ፣ አሁን መንገድ ሰው ሲያይን የተመቸን የደለን በአሁኑ ይሳካል። የኛ ጊዜ ላይ ነው። እጠብቃለሁ። ሁሉም ነገር ያበቃል። በኋላ ግን ልጅቷን ቤቷን አሰጥተና ግፉን እንዴት እንችላለን? አይ ወንድሜ፣ መጀመሪያውንም ቤቱ ለሷ ሳይሆን ለኔ ተባለው። ደግሞ ለሊ ምንም አትጎዳም የሷ ስላልሆነ ብለን ተስፋ እናደርጋለን። ለማንኛውም ገጀራ ሁለታችንም እዚህ ካገኘን ይበሳጫል። አሁን አንተ ወጣ በቃ። እሺ በቃ ሄድኩኝ። ከፈለግሽኝ ደውይልኝ። እሺ ግን ተጠንቀቅ። ደግሞ ከዚህ በኋላ ፍቅር እንዳታገኛት። እሺ አታስቢ ቤዛ፣ እኔ እያለሁ አትታሰሪም። ሁሉንም እጨርሰዋለሁ። ራስሽን ጠብቂሽ። አይ ወንድሜ፣ ቆይ አንተ ባትኖርልኝ በማን ተስፋ እያደረኩ ነው ነበር? ምንድነው? በእርግጥ ከዚህ በፊት እንደዚህ አይነት ነገር ለማድረግ ሞክሬ ነበር። በሰዓቱ ግን እናንተ አንተዋወቅም ነበር። አሁን ግን እያወቅኩ አብረን ይሄን ሁላ ነገር ካሳለፍን በኋላ አንተ ላይ ነገር አላደርግም። የራስ ቂቤ አይበላም። እኔ ገገማ ሌባ አይደለሁ። የት ነበር ዳይመንድ? ሳሊያት ኩኩ ነች የወሰደችው። እኔ ምንም የማውቀው ነገር የለም። የምርህን ነው? ምን አሷሽኝ ዶክተር? እሺ ይቅርታ፣ በቃ አውቃ ያደረግከው መስሎኝ በጣም ተናድጄ ነበር። ኧረ እኔ ያልነካውም በፍጹም ዶክተር። እሺ ዳይመንድ፣ በጣም ይቅርታ። አንተ ትወስዳለህ ብዬ መጠራጠር አልነበረብኝ። ኧረ አያሳስብም ዶክተር፣ ችግር የለውም። እኔ የምልህ ዶክተር፣ ሼባው ግን ተመለሰ እንዴ? አዎ እባክህ፣ እዚህ መጥቶ ቁጭ ብሎ ጠበቀኝ። እና ምን አለ? መድኃኒቱን የሰጠችው አደይ እንደሆነች ነው የነገረኝ። ኧረ እባክህ፣ ሌላ የለው። ትልቅ ሰው አይደል? ዝም ብሎ ይቦረተፋል። እኔ እንዲሁም አንድ ነገር ልንገርህ ዶክተር፣ ሁኔታው ምንም አላማረኝ። ስሟ አደይ ነው። ውጭ ላይ ጠብቅ። እየጠበቅኩሽ። ለሊ ናት። አንደኛ ሚዜ ለሊ፣ ሁለተኛ ደግሞ ሮኛለች፣ ሶስተኛ ሄደን፣ አራተኛ እሺ ካለሽ ቅምጥል። ቆይ ግን ትልቅ ድግስ ነው የሚደገሰው እንዴ? እናስ በስንት ልመናና ደጅ መጥናት በኋላ ያገኘኋትን ንግስቴንማ እንዲህ በቀላሉ አልደግስም። እንደ ንግስቶች ደግሼ ነው ማገባሽ። አቤት የዛን ቀን ግን። ቆይ ግን አንተ ሚዜዎች እነማን ናቸው? የኔ ሚዜዎች ታውቂያለሽ? ፍቅር ሴት ባትሆን ኖሮ እሷን ነበር ሚዜ ማድረጋት። ፍቅርማ ለሚዜነት አትሆንም። ባይሆን አበባ በታኝ። አበባ በታኝ ታዲያስ? ይኸውልሽ በይ እንዳሰማሽሽ። ከሰማችሽ ጦርነት ነው የምትከፍተው። የማይሆነው አቢ አልገባኝም ነው በቃ መልሷ። እሷ አልገባኝም ነው በቃ። ይኸውላችሁ እኔም ሄዱን ተባብረን አስለታለን። በቃ ለሷ አታስብ። ኧረ ወዲያ ይኸውልህ እወድሻለሁ የምትለዋን ቃል አውጥቼ ክብሬን ዝቅ ማድረግ አልፈልግም። ይኸውልህ ማንስ አልፈልግም። እንዴ ለፍቅር ብለህ ብትዋረድስ ብትሰደብስ ምን ችግር አለው? እሱማ ለሷ ብዬ ያልሆንኩት ነገር ምን አለ ብለህ ነው? ይኸውልህ እዚህ ከተማ ለሷ ብዬ አይደል የምንከራተተው? ይኸውላችሁ እንደዛ ከሆነ በቃ አፍጦ ተገላገል። በቃ አርፍ በል እስኪ ተወኝ። የተውኩትን ነገር ተመክሬ ተዘክሬ ይብራለኝ ዘፋኙ። የተውኩትን ነገር አትወሱሰኝ። ይኸውልህ እሱ እናንተ ደግሞ የተፍታችሁ ነው። ምን እባክህ የከተማ ምጣድ እኮ አስቸገረ። ሮሚ ያሳይታኝ ነበር። እንግዲህ እስካሁን አብረን በቆየንባቸው ጊዜያቶች ውስጥ
ካንቺ የማይለዩ ስላንቺ የሚጨነቁ ካንቺ አልፎም ደግሞ እኔንም የሚያስጨንቁኝ ሲላቸው እየመጡ የሚሰድቡኝ አልፎ አልፎም ደግሞ እየመጡ የሚያንቁኝ ስላንቺ አጥብቀው የሚከራከሩ ያንቺን ነገር እንደራሳቸው አድርገው የሚያዩ ሁለት ሰዎች አሉ። ምናልባት አንቺ ውስጥ ስለነበርሽ ማን አብሮሽ እንደነበረ ማን ከጎንሽ እንደነበረ ላታውቂ ትችያለሽ። ግን እኔ በነዛ ጊዜያቶች ውስጥ አንድ ነገር ገብቶኛል። ምን ዶክተር? በጣም ጥሩ ጓደኛና ምርጥ አፍቃሪ ሰጥቶሻል። አንቺ ታመሽ በነበረበት ጊዜ አንድ ቀን እንኳን ተተውሽ አያውቁም። ያለ እነሱ ማን አለኝ ብለህ ነው ዶክተር? በአሁን ሰዓት ልቤ ላይ ሰፊ ቦታ ያላቸው እነሱ ናቸው። ስለዚህ ባቡሬ ያልከውን ነገር ውሳኔውን ለሷ ተውልህ። ኧረ ማቀሳሰር ይሄ ሁሉ ያልከው ለእኔ ነበር? ይመጭ ብቻ ዶክተር። በማንኛውም በማስፈልጋችሁ ነገር ከጎናችሁ ነኝ። ለሊ ግን አደራ እባክሽ ጤናሽን ጠብቂ እሺ? ከጤና ይበልጥ ነገር የለም። እሺ ዶክተር አታስብ። ስለ ሁሉም ነገር ፈጣሪ አብዝቶ ይክፈል። በጣም አመሰግናለሁ ዶክተር። እኔም አመሰግናለሁ ለሊ። እንግዲህ ከዚህ በኋላ ጠንቀቅ በይ አደራ። እሺ ዶክተር። እሺ በል በቃ ይመች ዶክተራችን። እሺ በል ተመስገን አምላኬ። አሁን አንድ ታካሚ ድናልኛል። ሄሎ ዴቭ። ወይ ይሄ ሁሉ ደስታ ምንድነው? እኔ አላምንም። መቼ? የምርህና? እሰይ እሰይ እንኳን ደስ አለኝ ልጅ። እና አሁን አትመጣም እንዴ? እሺ አታስብ። ያው የእናንተን ውሳኔ እየጠበቅኩ ነው እንጂ እኔ ጋማ የቀረ ነገር የለም። አታስብ ልጄ። እሺ ልጄ። አደይንም ሰላም በልልኝ። ምንድነው ማየ? አደይና ዴቭ ሊጋቡ ነው። ምን? መቼ? ሰሞኑን አስበዋል። አያደርገው። ምን አልሽኝ? አይ ምንም ማየ። ታዲያ ወዴት ነው? ዋርቢ ደም በደሙኝ ምናምን እሱ ጋር ነበር የምታከመው። ያው ከመስታሰሪ ፊት ማለት ነው። እንዴ ዱርዬ ነበርክ ማለት ነው? እንደዛ አይደለም። ያው ሰፈሩ ስለሙል እኔ ማቃቸውን ሰዎች ሰው ሲነካ ምናምን እንጣላላቸው። እሺ የኔ ተቆርቋሪ። የኔ እስቲ እንዴት አባቱ ደስ እንደሚለኝ የምታውቂ ሁሌ እኔ ብለሽ ነበር የምትጠሪ። ኧረ እባክህ እናሳ ባርች አንተ ባርች ኩኩ ይስማ ምን እሺ ነው ብቻሽን ቀመጠልሽ? እባክህ እሷ እኮ ሸመጠጠችኝ። ደግሞ ከዚች እብድ ጋር ምን ትሰራለህ? እኔ ነው እብድ ያለች? አሁን እኮ ትሽሏታል። እንደዛ እንዳትያት። ማናት? አቤት አንቺ ራስሽ ማነሽ? እኔማ ለሊ ነኝ። እንዴ ቤኪ ንገራት እንጂ። ምን እሺ ነው? ዘመድ ናት እንዴ? ዘመድ? ምን ያስገለፍትሻል? ቆይ እንዴት ነው የምትናገሪኝ? ምን ማድረግሽ ነው? እኔ ቤኪ ዘመድ አይደለም። ታዲያ ምንሽ ነው? ባሌ። ምን? አዎ ቤኪ ንገራት እንጂ። አረ አዎ ምን ነው? አንተም ሚስቴ ባሌ ምናምን ሙድ መጫወት ጀመርክ እንዴ ባርች? አይ ይሄ እንኳን ሙድ አይደለም። አመረርክ? አዎ እስኪ ተመልክቻት እንዴት አባቷ እንደምታምራ። እሱማ ለክፉ አሰጥም። ምን የሚጎላት ነገር የለም። እንደምታያት ልዕልት ነች። እና በቃ ወሰናችሁ ማለት ነው? ሁለታችሁም ተፋቅራችሁ ነው? አዎ አልኩሽ እኮ። ቆይ ያንቺ ስም ማን ነው? ኮከብ። ኮከብ ነው አሳጥረ ኮከብ የምትለው? አዎ ምን ያስገለፍትሻል? አይ በቃ አንቺ ካገኘሽው ሰው ጋር ሁሉ ጸብጸብ ይልሻል። አረ ይመች። የአብርሃምና የሳራ ያርገው ብለናል። ምኑን? ህገወጥ ጋብቻችሁና አንቺ ደግሞ ተስማምተዋል አይደለ? ቆይ ምን እሺ ነው? አንተም ቅምጥል ሙዳችሁ የሌለ ጠፍቷል እኮ። ሰፎን ቃምና ሙድ ሲያራምድ እንዲህ ነው እንደሚሆነው። እንዲህ ከከነተኝማ የሌለ ነው የሚደብረው። እንዳይደርስብኝ አልደርስበትም። ሃይ ኩኩ ቤኪ እንሂድ። ሂጂ አጥርግ በይ። እንሂድ ምናምን ትያለሽ እንዴ? ኩኩ አትሰማትም እንዴ ታዲያ? አንተ እያወራኝ እያየች እንሂድ ምናምን ትላለች እንዴ? ስርዓት የላትም። በይ በይ በለሊ ቀልድ ለምሽ። አረ አንድ ሰሞኑም እኮ በኩኩማ ምናምን ብለ ነበር ላስታውስ እንዴ? ለማትዘልቁት ፍቅር ቢቀርባችሁስ? በቃ አንተ ምትቆይ ከሆነ እኔ ልሂድ። ለሊ ጠብቂኝ። አረ ባቡሬ ሌለ ደብሮኛል። በእናትህ እዚህ ደቅ እንበል። አረ ባክሽ ሰሚኛለሽ? በለሊ ቀልድ ለምሽ። አይ እኔ ምን ላድርግ ብለን የእሷ ልብ እኮ አንድ ከሱ ጋር ሸፍታል። ላላገኘው ነገር ማለት ነው ብዬ እኮ ጠፋሁብህ። ያው ምን ላድርግ ብለን ታውቀው የለ ማነው ምን አልከኝ?
ኧረ ተው አንተ ልጅ እባክህ። ሁል ጊዜ በለውት እንኳን በቆጠራ ሊሆን ይችላል። ልቤን አታስጨንቀው። ይሄን እንኳን አንዴ መልሼ እንደውልልህ ይግቡ። ኢንስፔክተር ዶክተር ምንድን ነው ኢንስፔክተር? ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። ምን? ሰራተኛዋ አደይ ክፍል 196 ተለቋል ውዶችዬ። ዴቭ እንግዲህ ዶክተር እዩን ደብድቦታል። ኩኩሻ እንግዲህ የዶክተሩን ስልክ ወስደዋለይ ከዳያመንድ እጅ እንደነበር እንግዲህ ደብቃ ወስደዋለይ ማለት ነው። አደይና ዴቭ ለመጋባት ወስነዋል። እንግዲህ ሚዜዎቻቸውንም መርጠዋል ማለት ነው። በስተ መጨረሻ ውዶችዬ ዶክተር እዩ እንግዲህ በቁጥጥር ስር ውሏል ማለት ነው። ያ ማለት ታግቷል ማለት ነው። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ክርስቶስን ብዝት ይበልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ፣ አመልሳለሁ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ በዛሬው ክፍል ላይ ዶክተር እዩ አጋጣሚ አደይ ስታለቅስ አይቷት ባሻግሮ ሄዶ እንግዲህ ለማበረታታት እና ችግሯን ተካፍሎ እሷን ለማረጋጋት ነበር ያደረገው ማለት ነው። እሱ ለመልካም ብሎ ያደረገው ነገር ግን እሱ ለሱ ጎድቶታል ማለት ነው። እንግዲህ እሷን ለማረጋጋት ቁጭ ብሎ አይዞሽ እያለበት ባለበት መካከል ዴቭ አግኝቶት አሻግሮ አይቷቸው እንግዲህ ምን ልታርጊ ከሱ ጋር ሆንሽ? ሲቀጥል ደግሞ አንተስ ከሷ ስር ምን ታደርጋለህ? ማለት እንግዲህ ግንባሩን ለቴስታ መቶታል ማለት ነው ዶክተሩን። ዶክተሩም እንግዲህ ትክክል አልሰራም፣ ለምንድን ነው ዴቭ እንደዚህ የምታደርግ በማለት እንግዲህ ቆሽተር ብሎ ተናግሮታል ማለት ነው ውዶችዬ። ዴቭም እንግዲህ ደግሞ ጭራሽ እንደዚህ ትለኛለህ በማለት እንግዲህ እጅ አንገቱን አንቆ ይዞት ነበረ። በስተመጨረሻ ግን አደይ ጣጥላቸው ሄዳለች። ዴቭን ከተቆጣሽ በኋላ አልሰማት ሲል ጣጥለው ሄዳለች ማለት ነው። በስተመጨረሻ ግን ዶክተር እዩ እስኪ ቁጭ በል ማወራሃለኝ ብሎ እንግዲህ ስለ አደይ እንደከፋትና ምን ያክል እንደተጨነቀች ስለሱ ግጥም አድርጎ ነግሮታል ማለት ነው። ዴቭም እንግዲህ ከስህተቱ ተምሮ ሂዶ አደይን ይቅርታ ጠይቋታል ውዶችዬ። ያው ዶክተር እዩ እንግዲህ በጣም ምርጥ ሰው ነው ማለት ነው ውዶችዬ። በስተመጨረሻ እንግዲህ ኩኩሻ አጋጣሚ ዶክተሩ ስልኩን ሲዳስስ ስልኩ ከኪሱ አልነበረም እና ዳያመንድን ሄዶ ስልኬ አንተ ጋር ነበረ፣ ለምን ዳያመንድ እንደዚህ ታደርጋለህ? እኔ አንተን መቼም ለምን እንትን አልልህም፣ ለምን አንተ እንደዚህ ታደርጋለህ እንዴ? በማለት እንግዲህ ያው ተቆጥቶታል ዶክተር ቅርታ ውዶችዬ። እንግዲህ ዳያመንድም ቆይ እስኪ ብሎ ሂዶ ኩኩሻን እንግዲህ ሩጦ ሂዶ ቀምቷታል ማለት ነው። ብዙ ነገርን ተነጋግረው ነበረ። ነገር ግን ቅምጥል በመሀላቸው ስለነበረች ያው እሷ እንግዲህ ተረጋጊ ላይ እየተቆጣቻት ነበር ማለት ነው። እንግዲህ ኩኩሻ በእኔ ያሉ በሷ በቅምጥል ያሉ ሰዎችን በቅምጥል ዙሪያ ያሉ ሰዎችን ግዴታ ማክበር እንዳለባት እንግዲህ ቅምጥል አስጠንቃታለች። ነገር ግን ኩኩሻ ስርዓት የሌላት ጣጣም ኬርለስ የሆነች ጣጣ የላትና ኬርለስ የሆነች ሰው ናት ማለት ነው። ምክንያቱም ማንም ሆነ ማን ልታከብርም ልትልም አትችልም፣ በጉልበቷ ነው የምትጠቀምና እኔ ምንም አያገባኝም ኪንጎም ሆነ ማንም ጠቅልዬ ነው የምጥለው እያለች ላይ ቅምጥል ስትላን ነበር። ቅምጥል ደግሞ ምንም ይሁን ምን ኪንጎ ባሌና ፍቅረኛ ነው፣ ስለዚህ ልታከብሩ ይገባል። ሲቀጥል ዳያመንድም ቢሆን የኪንጎ ጓደኛ ነው። እንደዛ እስከሆነ ድረስ እሱን ልትይውና ከሱ ስልክ ልትወስድ አይገባም፣ በጣም ባለጌ ነሽ እያለች እንግዲህ ተቆጣታለች ማለት ነው። እንዲሁም ማዘሯ በጣም ተቆጣታለች ውዶችዬ። እንግዲህ በስተመጨረሻ ዳያመንድ ስልኩን ወስዶ ለዶክተሩ አስረክቧል። ዶክተሩም እንግዲህ አመስግኖ ተቀብሏል ማለት ነው። ዳያመንድም እንግዲህ እሱ እንዳልወሰደውና አጋጣሚ ልደውልበት ብሎ ከዶክተሩ እንደወሰደው ከዛም ደግሞ ኩኩሻ እንደወሰደችበት ተናግሯል ማለት ነው ውዶችዬ። እንግዲህ ገጀሮ አደይ መድኃኒቱን አደይ እንደሰጠችውና አደይ እንደሸጠችለት ተናግሯል ማለት ነው ለዶክተሩ። ዶክተሩ ደግሞ የሆነ ተልእኮ እንዳለው ገብቶታል ማለት ነው። ሊያምነውም አይችልም፣ ምክንያቱም ስለ አደይ ማንነት ሁሉ ነገር ስለሚያውቅ እንግዲህ ዝም ብሎ አልፎታል ማለት ነው ውዶችዬ።
እንግዲህ ሊልዬ የቤቷ ካርታ ተወስዶ ኦልሬዲ ወደ ቤዛ ተላልፎ ሊሸጥ ትንሽ ጊዜያቶች ቀርቶታል ማለት ነው። ሊሊ ግን የቤቷን ካርታ ቸክ አላረገችውም። ውዶችዬ እንግዲህ አክስቷ ደውላ በዛ ተደናግጣ ነበረ። እንግዲህ ባቡሬ ወይም ደግሞ ፍቅረኛዋ እንደነበረ ከዛ እንትን ብሎታል፣ አረጋግቷታል። ከዛም እንግዲህ ያው ፍቅሩን ለምንድን ነው ፍቅሬን የማትቀበይኝ እና አብረን ማንኖር ለምንድን ነው እኔን የምትገፊኝ? እኔ ከአንቺ ጋር ነው መኖር የምፈልግ፣ ከአንቺ መለየት አልፈልግም እያለ እንግዲህ እየጠየቃት ይገኛል። እሷ ደግሞ ከሱ መለየት አትፈልግም፣ ትወደዋለች፣ ታፈቅረዋለች። ነገር ግን ያንኛው ጎርቷ ስለሄደ በዛ እንትን ስለምትል ሁሉንም በዛ ጠቅላ ስለምታስበው እየፈራች ነው ማለት ነው ውዶችዬ። ነገር ግን ባቡሬ እንደዚህ አይነት ሰው አይደለም፣ በጣም ምርጥና ምርጥ ሰው ነው ማለት ነው። እንግዲህ እንዲያም ሆኖ የዶክተሩ ቀጠሮ ስለነበረባቸው ሐኪም ቤት ሄደው ነበረ። ዴቭ መጥቶ አደይን ይቅርታ ሲጠይቅ እነሱ ደግሞ ወደ ሐኪም ቤቱ ጎራ በማለት እንግዲህ ከዶክተር እዩ ጋር አንዳንድ ነገሮችን ተነጋግረዋል። ሊልዬ እንግዲህ ከሕክምናዋ አገግማ ነጻ ሆና ወጥታለች ማለት ነው። ዶክተሩም በጣም ደስ ብሎት እድለኛ ነሽ፣ በጣም ደስ ብሎኛል ስላንቺ። በዛ ላይ ደግሞ በዙሪያሽ ያለች ምርጥ የሆነች ጓደኛ አለችሽ አደይ የምትባል፣ በዛ ላይ ደግሞ ምርጥ የሆነ አፍቃሪ ባቡሬን የመሰለ ልጅ አለሽ፣ ስለዚህ ልጅ አለ፣ ስለዚህ አንቺ እድለኛ ነሽ እያለ እንግዲህ ሊልዬን በተደጋጋሚ ሲነግራት ነበር ዶክተሩ ማለት ነው። እሷም እንግዲህ አመሰግናለሁ ብላ ያው እንግዲህ መርቃ ተለያይቷል ማለት ነው ውዶችዬ። እንግዲህ አደይና ዴቭ ለሰርጋቸው ሚዜ የሚሆን ሰዎች ሲመርጡ ነበረ። እንግዲህ ከዛም ለእትዬ ደውለው ነግረዋታል። እትዬም እንግዲህ አደይና ዴቭ ሊጋቡ ነው እያለች እንግዲህ ለፍቅር ስትነግራት፣ ፍቅር ደግሞ ተናዳ ሩጣ ተነስታ ወደ ክላሷ ስትሮጥ ነበር ማለት ነው ውዶችዬ። እትዬም ግራ ተጋብቷት እንዴት ነው ፍቅር እንደዚህ የሆነችው? ለምንድን ነው እንደዚህ የተናደደችው? በማለት እንግዲህ ግራ ተጋብቷት ነበረ ማለት ነው ውዶችዬ። እንግዲህ አሹና ሮማን ሊያዝናናት ወጥቶ ነበረ አሹ። ከዛም እንግዲህ ሸንኮራ አገዳ ገዝቶ ቢ እያላት፣ ለዚህ ነው እንዴ ለሸንኮራ አገዳ ብለህ ነው ይዘሽ እወጣለሁ ያልከኝ? እንደዚህ ከሆነማ አልሄድም፣ በቃ ካንተ ጋር ልመለስ ነው ወደ ቤት፣ ወይም ደግሞ ወደነ ሄሉ ቤት ሄዳለሁ እያለች እንግዲህ ስታስቸግረው ነበረ ማለት ነው። በመካከል ላይ እንግዲህ ሄሉ መታ ወደነ ሄሉ ቤት ሄደዋል ማለት ነው። ከነ ሄሉ ጋርም እንግዲህ የተወሰነ ጊዜ አሳልፈዋል ጉዶች። እንግዲህ ቤዛና ወንድሟ የቤቱን ካርታ የሊልን የቤት ካርታ እንግዲህ ጨርሰው አስረክበው ሽጠው ወደ ውጭ ሊሄዱ ነው ማለት ነው። ይህን ነገር እያስተካከሉ እንግዲህ ትንሽ ጊዜያቶች እንደቀራቸው ነው እያወሩ ያሉት ማለት ነው። በዛ ላይ ደግሞ ለገጀራው ምንም ነገር እያሳወቁ አይደለም። እሱ ምንም ያውቀው ነገር የለም ውዶችዬ። እንግዲህ ቤዛ እንደዛ ካወሩ በኋላ ሄድ ገጀሮ ሳይመጣ ሁለታችንም ሲሄን ደግሞ ሌላ ነገር ጠረጥራ በማለት እንግዲህ ወንድሟን አሳልፋ ሰጠዋለች። እንግዲህ ወንድሟ ደግሞ ከፍቅር ጋር ጊዜ እያሳለፈ ነበረ። በዛን ታይም እንግዲህ ቤዛ መጣ ፍቅርን አባራታለች ማለት ነው ወዶችዬ። በስተ መጨረሻ እንግዲህ ዶክተር እዩ እንግዲህ ስልክ እያወራ ባለበት ታይም የሆነ ሰው የመቶ እንግዲህ በቁጥጥር ስር ውላል በማለት እንግዲህ ዶክተር እዩን አስደንግጦታል ማለት ነው ውዶችዬ። ዶክተር እዩ ምንም መሆን የለበትም፣ ምክንያቱም ምርጥ ዶክተር ነው፣ ነገር ግን መጠርጠር አለበት፣ ማንኛውንም ሰው ማመን የለበትም እያልን ኮሜንት ላይ እናስቀምጥላቸው ማለት ነው። ምክንያቱም ድራማው ዶክተር እዩ ከሌለ ትንሽ ይደብራል ውዶችዬ። ለማንኛውም የዛሬው ክፍል እንግዲህ ከብዙ ትንሽ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር የምታደርጉልኝ እግዚአብሔር ያክብርልኝ። በእውነቱ በጣም ነው የማመሰግነው። እንዲሁም ደግሞ አይዞሽ፣ በርቺ፣ ጠንክሪ፣ ጎበዝ እያላችሁ የምታበረታቱኝ ከልብ አመሰግናለሁ ውዶችዬ። ላይክ ሼር አድርጉልኝ ፋሚሊዎቼ፣ እወዳችኋለሁ፣ እንዲሁም አከብራችኋለሁ። መልካም ምሽት ተመኘውላችሁ። መልካም ምሽት በድጋሚ ብያለሁ ውዶችዬ። ላይክ አድርጉ፣ ሼር አድርጉልኝ፣ ወደ ፌስቡክ ወደ ተለያዩ ድረ ገጾች ሼር አድርጉልኝ።